የግብፁ ፕሬዝዳንት አልሲሲ እንደዚሁም የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያየታቸው ተገልጿል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሱዳኑ ጄኔራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸውን የተሰማው የሱዳኑ ፕሬዝዳንት ጄኔራል አልቡርሃን ሰኞ ዕለት በግብፅ ካይሮ ጉብኝት ባደረጉበት ወቅት ነው። ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸው በአፍሪካ ቀንድ ጉዳይ በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብፅ ፕሬዝዳንት ጽህፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን የገለጹት የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብፁ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰደው የተጠናከረ እርምጃ እንደሚቀጥል ገልጸዋል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚነት የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸውን የተሰማው በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብፅና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያሉት የፕሬዝዳንቱ ጽህፈት ቤትም ቃል አቀባይ በአባይ ተፋሰስ ላይ የሚኖረውን የውሃ ደህንነትን በጋራ ለማስጠበቅ መነጋገራቸውን ገልጿል። በግብፅ እንደዚሁ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት አስታውቋል። ኢትዮጵያ በበኩሏም ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን ስትገልጽ ታይቷል። እንደዚሁም ግድቡ በሚመለከተው በአፍሪካ ህብረት በአሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርጅት በአሁኑ ሰዓት እንደቆመ ይታወቃል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረለት ታላቁ ህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ እንደሚገኝ የተገለጸ ሲሆን ግብጽ ግድቡ ከአባይ ወንዝ በምታገኘው የውሃ መጠን ይቀንሳል የሚል ስጋቷን ከዚህ ቀደም ስትገልጽ ቆይታለች። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለችው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች እንደሚገኝ ይታወቃል። ባለፈው ሳምንት ግብጽ ከጅቡቲ ጋር የቀይ ባህርና የደም ባህረ ሰላጤ አስተዳደር እንደዚሁም የጸጥታ ጉዳይ የውሃ አካላቱ የሚጎራበቱት ሀገራት ብቻ ኃላፊነት እንደሆነ ተስማምተው እንዳለፉ ይታወቃል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ቃይን ታሳ ወር ላይ ወደ ግብጽ በተጓዙበት ወቅትም የግብጽ መንግስት ተመሳሳይ አቋም አንጸባርቋል ብለዋል። የግብጽ የውጭ ጉዳይ ሚኒስትር ባደርም ባደረጉት ንግግር ቀይ ባህር ሊጠቀሙ የሚገባው ተጎራባች ሀገራት ብቻ ናቸው ሲሉ ነው የተሰሙት። ባሳለፍነው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገራትና ብቸኛ ኃላፊነታቸው ብቻ እንደሆነ ገልጿል። በትናንትናው ዕለት በግብጽ እንደዚሁም ፕሬዝዳንት ጽህፈት ቤት የተገኙት ፕሬዝዳንት አልሲሲ እንደዚሁም አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነት ለማጠናከር ተወያይቷል። ግብጽ ሱዳን መልሶ ለመገንባት በሚደረገው ጥረት ላይ ተሳታፊ እንደምትሆን አያይዛ ገልጻለች። በሁለቱ መሪዎች መካከል የተደረገው ውይይት የሱዳን ጦር ኃይሎች ዋና ከተማይቱን ካርቱምን እንደገና መቆጣጠሩን ተከትሎ የተከሰተውን ነውጦች ላይ ያተኮረ እንደነበር የፕሬዝዳንት ጽህፈት ቤት በመግለጫቸው አስታውቋል። በዚህም ውይይት ላይ ግጭት በተከሰተባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛ ለማድረግ የሚደረገውን ጥረት አጠናክረው መቀጠል እንዳለባቸው ሁለቱም መሪዎች ተወያይተዋል። አልቡርሃን ከግብጽ ጋር ያላቸውን ግንኙነት ታሪካዊና ስር የሰደደ እንደዚሁም ስትራቴጂካዊ መሆኑን መግለጻቸው ተሰምቷል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋም መጠናከር ያላቸውን ድጋፍ ገልጸው መልሰው ግንባታ ሂደቱ እንደሚያጠናክሩ ገልጿል። ካይሮ ከካርቱም ጋር የሚኖራትን ግንኙነት እንደምታጠናክር ገልጻለች። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋም መጠናከር ያላቸውን ድጋፍ ገልጸው መልሶ ግንባታ ሂደቱን እንደሚያጠናክሩ ገልጿል። ካይሮ ከካርቱም ጋር የሚኖራትን ግንኙነት እንደምታጠናክር የገለጹት አልሲሲ ሁለቱ ሀገራት ባላቸው ስትራቴጂካዊ ግንኙነት ላይ ኩራት እንደሚሰማቸው መናገራቸውን ጽህፈት ቤታቸው ይዞ የወጣው መግለጫ ያመላክታል።